ኢየሱስ የተወለደው ሊሞት ነው ሊነግስ ነው የመጣው ሊሞት ነው ኢየሱስ ክርስቶስ ንጉስም ነው መስዋዕትም ነው እንደ አብርሃም ልጅ እንደ ይስሐቅ መስዋዕት ነው እንደ ዳዊት ደግሞ ንጉስ ነው የሕማም ሰው ነው ይላል ስለዚህ ኢየሱስ ክርስቶስ ንጉስ ነው አዎ ንጉስ ነው ኢየሱስ በዳዊት ዙፋን ላይ ይቀመጣል አዎ ኢየሱስ በዳዊት ዙፋን ላይ ይቀመጣል እንደ ይስሐቅ መስዋዕት ነው እንደ ዳዊት ደግሞ ንጉስ ነው ሁለት ሐሳቦች አይጋጩም ነው ንጉስም ነው መስዋዕትም ነው ከእስራኤል ውጭ ያለው ማህበረሰብ ኢየሱስን ተቀብሎታል ኢየሱስን እስራኤላውያን እንደ ንጉስ ይጠብቁት ነበር ለዓለም ሁሉ የሰጠው ስጦታ ኢየሱስ ነው እግዚአብሔር ግን የማያልፈውን ልጁን ለኛ ሰጥቶናል ማለት የምናከብረው ቀን ሳይሆን የምናከብረው ጌታ ነው የተሰጠን ሰላም ቅዱሳን እንዴት ናችሁ ጸጋና ሰላም በእያላችሁበት ቦታ ለእናንተ ይሁን ዛሬ እህቴን ለእናንተ እንግዳ አድርጌ አቅርብ ያለው ለዩቲዩብ እንግዳ ከሆናችሁ ዩቲዩብን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ይህ መልእክት ደግሞ ብዙ ጠቃሚ ነገር ብዙ መልእክት ውስጡ ስላለው ለብዙዎች ሼር እንድታደርጉ በጌታ ፍቅር አሳስባችኋለሁ እህቴ ፕሮግራሙን ራሷን በማስተዋወቅ እስቲ ትጀምራለች አመሰግናለሁ እንግዳ አድርገ እዚህ ፕሮግራም ላይ ስለጋበዝከኝ ከሁሉ አስቀድሜ አመሰግናለሁ ስሜ ህይወት ማስረሻ ይባላል በአንዲት አጥቢያ ቤተክርስቲያን ውስጥ አገለግላለሁ ጌታ ጸጋ በረዳኝ መጠን ኢየሱስ ጌታ ነው አሜን ኢየሱስ ክርስቶስ የተባረከ ይሁን ሰሞኑን የገና በዓል ዋዜማ ላይ ያለነው እንደምታውቁ ብዙ ሰው ሽርጉድ እያለ ነው ምናልባትም በብዙ ዝግጅትና ክርስቲያናዊ መልክ ባልለውም ሰዎች ሲሯሯጡ የምናየው ነገር ነው በአማኙ ዘንድ በቤተክርስቲያን ዘንድ አንድ ልናስተውለውና ልናየው ልንመለከተው ልናስተካክለው የሚገባ ነገር አለ እና ይሄንን እስቲ እንደ መግቢያ አክል ላንቺ ጥያቄ አድርጌ አቀርባለሁ ከተወለደበት ቀን ወደ ተወለደው ነው ትኩረታችን መሆን ያለበት ወይስ ቀኑ ላይ ነው ቀኑን ጠብቀን ነው ውለቱን ልናስታውስ መሞቱን ልናስታውስ ምድር ላይ መገለጡን ልናስታውስ የሚገባው አመሰግናለሁ በመጀመሪያ ደረጃ ከተወለደበት ቀን ይልቅ ወደ ተወለደው አይደለ ርዕሳችን ስለዚህ ኢየሱስ ክርስቶስ የተወለደበት ዓላማ አለ ኢየሱስ የተወለደበት ዓላማ ለመሞት ነው ኢየሱስ የተወለደው ሊሞት ነው መስቀል ላይ ሊሞት ነው እዛ መስቀል ላይ ደግሞ ለኃጢያታችን ሞቶ ለጽድቃችን የተነሳበት ትልቁ ስራ የክርስትና ዋናው ቁልፍ መስቀል ነው ከኢየሱስ ክርስቶስ መስቀል ውጪ እንዳላውቅ ቆርጫለሁ አለ ስለዚህ የሚያዋጣው መስቀሉ ላይ የተሰራውን ስራ ማወቅ ነው ኢየሱስ ክርስቶስ ለምን እንደመጣና እንዴት እንደሞተ በዛ ውስጥ የተሰራውን ህይወት ነው እኛ ልናውቀውና ህይወታችን ላይ ትኩረት ልናደርግበት የሚገባው ከተወለደበት ቀን ይልቅ የተወለደው ራሱና ዓላማው ደግሞ ዓላማው ኢየሱስ ጌታ ኢየሱስ ዓላማው ዋና ዓላማው የክርስትና ቁልፍ ቀደም እንዳልኳችሁ መስቀል ላይ ነው ሰው መስቀልን ሚስ ካደረገ በምንም ነገር ሊያተርፍ አይችልም መስቀል ላይ ያጣው ነገር በምንም ሊያካክሰው አይችልም መስቀል ላይ የተሰራው ስራ ነው ዋናው የክርስትናችን መሰረት እዛ ጋር ነው ዋናው ነገራችን ስለዚህ ቀኑ ላይ አይደለም እኛ አሁን ትኩረት ማድረግ ያለብን የተወለደው ደግሞ የሞተው የተነሳው በአብ ቀኝ የተቀመጠው መስቀልን ዓላማ አድርጎ የመጣውን ኢየሱስን እሱ ላይ ነው ትኩረት ልናደርግ የሚገባው ስለዚህ ሁላችንም ልናደርግ የሚገባው ኢየሱስ ላይ ትኩረታችንን እናድርግ የተሰቀለው ላይ መስቀሉ ላይ ዓላማው የኢየሱስ ክርስቶስ ዓላማ መስቀል ላይ መሞት ስለሆነ የማቴዎስ ወንጌል ምዕራፍ 16 ቁጥር 21ን እናነባለን ከዚያ ቀን ጀምሮ ኢየሱስ ወደ ኢየሩሳሌም ይሄድ ዘንድ ከሽማግሌዎችና ከካህናት አለቆች ከጻፎችም ብዙ መከራ ይቀበልና ይገደል ዘንድ በሶስተኛው ቀን ይነሳ ዘንድ እንዲገባው ለደቀ መዛሙርቱ ይገልጥላቸው ጀመር ስለዚህ ኢየሱስ ክርስቶስ ለመሞት እንደመጣ ይሄኛው ክፍል በደንብ ያሳየናል ለመሞት ድነታችንም መስቀል ላይ ስለተሰራ ዋናው የክርስትና ዓላማ ያለው መስቀሉ ላይ ነው ስለዚህ ኢየሱስ ክርስቶስ ለምንድን ነው የተወለደው የሚለው ነገር ምን ይመስልሻል ለምንድን ነው የተወለደው የሚለው ነገር
ኢየሱስ ክርስቶስ የተወለደው ለመሞት ነው፣ ሊሞት ነው። ምክንያቱም የኃጢአት ስርየት የተገኘው በኢየሱስ ክርስቶስ ሞትና ትንሣኤ ነው። ከዛ ውጪ ኃጢአት ሊስተሰረይ አይችልም። ምክንያቱም ደም ካልፈሰሰ ስርየት የለም ይላል። ስለዚህ የኢየሱስ ክርስቶስ መሞት ግድ ነበረ እና ደሙንም ይዞ ወደ ቅድስት ገባ ይላል መጽሐፍ። ስለዚህ ያንን ደም ነው፣ የራሱን ደም ነው በገዛ ደሙ ይዞን እኛንም የገባው። ስለዚህ በክርስቶስ ደም ሁላችን መግባት አለን ይላል። ስለዚህ በደሙ ነው የገባ ነው። የኢየሱስ ክርስቶስ ዓላማው ሲመጣ ሊሞት ነው የመጣው። ሊሞት ነው የመጣው። ኢየሱስ ክርስቶስ ጌታ ነው። አሜን። ስለዚህ በዚህ ሐሳብ ላይ አንድ ጥያቄ ጠይቄሻለሁ። ኢየሱስ ክርስቶስ ሊሞት ነው የመጣው የሚለው ሐሳብ እንዳለ ሆኖ ሉቃስ ምዕራፍ 1 ላይ ሲናገር መልአኩ ቅዱስ ገብርኤል ወደ ቅድስት ድንግል ማርያም መጥቶ ወንድ ልጅን ትወልጃለሽ፣ ስሙንም ኢየሱስ ትያለሽ፣ እሱም በአባቱ በዳዊት ዙፋን ላይ ይቀመጣል፣ ይነግሳል የሚል ሐሳብ አለ እና እንዴት ነው ሊነግስ ነው የመጣው ሊሞት ነው? እነኚህ ሁለቱ ሐሳቦች አይጋጩም ወይ? ኢየሱስ ክርስቶስ ሊነግስ ነው የመጣው ወይስ ሊሞት ነው? አዎ ይሄ ትክክለኛ ጥያቄ ነው። በጣም የሚገርም ሐሳብ ነው ያነሳኸው። ኢየሱስ ክርስቶስ የመጣው በንግስና ነው ወይስ በዳዊት ዙፋን ላይ ይቀመጣል ይላል። ማቴዎስ 1 ላይ ሲናገር የአብርሃም ልጅ ይለዋል፣ ከዛ የዳዊት ልጅ ይለዋል። ሁለቱን ሐሳቦች አንድ ጋር ኢየሱስ ክርስቶስ ንጉስም ነው መስዋዕትም ነው። ኢየሱስ ንጉስም ነው መስዋዕትም ነው። ስለዚህ እንደ አብርሃም ልጅ እንደ ይስሐቅ መስዋዕት ነው፣ እንደ ዳዊት ደግሞ ንጉስ ነው። ኢየሱስ መስዋዕት እንዴት ነው? የኢየሱስ ክርስቶስ መስዋዕትነት ኢሳይያስ 53 በግልጽ ያስቀምጠዋል። የሕማም ሰው ነው ይላል። ስለዚህ ኢየሱስ ክርስቶስ ንጉስ ነው። አዎ ንጉስ ነው። ኢየሱስ በዳዊት ዙፋን ላይ ይቀመጣል። አዎ ኢየሱስ በዳዊት ዙፋን ላይ ይቀመጣል። አሁን ሲመጣ ግን በፊልጵስዩስ መጽሐፍ ላይ እንደሚናገረው እሱ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረም ይላል። ስለዚህ ኢየሱስ ክርስቶስ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረም። ነገር ግን ምን ሆነ? የባሪያም መልክ ይዞ ይሄውም ለመስቀል ሞት እንኳን የታዘዘ ሆነ። ኢየሱስ ጌታ ነው። ስለዚህ ምንድነው? ኢየሱስ ክርስቶስ አይጋጭም። ኢየሱስ እንደ ይስሐቅ መስዋዕት ነው፣ እንደ ዳዊት ደግሞ ንጉስ ነው። ስለዚህ ኢየሱስ ቅድም እንዳልኳችሁ ኢየሱስ እንደ አብርሃም ልጅ እንደ ይስሐቅ መስዋዕት ነው፣ እንደ ዳዊት ንጉስ ነው፣ እንደ ሙሴ ደግሞ ነብያቸው ነው፣ እንደ መልከጼዴቅ ደግሞ ሊቀ ካህናቸው ነው። ስለዚህ ኢየሱስ ክርስቶስ ጌታ ነው። ጌታ ይባረክ። ኢየሱስ ጌታ ነው። እንደ አብርሃም ልጅ መስዋዕት፣ እንደ ዳዊት ልጅ ንጉስ። ስለዚህ አሁን እንደዚህ ብለን የምንመለከት ከሆነ እንደዚህ ብለን የምናይ ከሆነ ሁለት ሐሳቦች አይጋጩም ነው። ንጉስም ነው መስዋዕትም ነው። አንድ ቃል አስታውሺ። ኢየሱስ ክርስቶስ ሲናገር የእግዚአብሔርን ለእግዚአብሔር የቄሳርን ለቄሳር ስጡ የሚል ቃል አለ። የእግዚአብሔር ምንድነው? ራሱ ኢየሱስ ክርስቶስ ነው። አንደኛ ቆሮንቶስ ምዕራፍ 3 ላይ ሲናገር እናንተም የክርስቶስ ናችሁ ክርስቶስም የእግዚአብሔር ነው ይላል። ኢየሱስ ክርስቶስ በሚገባቸው ቋንቋ እየነገራቸው የነበረው እኔን እንደ አብርሃም ልጅ አብርሃም እንዳደረገው የአብርሃምን ስራ ምን ብሉ ስሩ። የአብርሃም ስራ ምን ነበር? ልጁን መስዋዕት አድርጎ ማቅረብ። ስለዚህ እስራኤላውያንም ኢየሱስን አሳልፎ ከመስጠት ይልቅ በመስዋዕትነት ለእግዚአብሔር አሳልፎ ሊሰጡት ይገባ ነበር። በዛ ፈንታ ግን ለአሕዛብ አሳልፎ ምን አደረጉት? ሰጡት። ስለዚህ ኢየሱስ ክርስቶስ ንጉስም መስዋዕትም ነው። የሰላም ንጉስ አይደለ? የሰላም ንጉስ ነውና የጌታ የኢየሱስ ክርስቶስ ስም የተባረከ ይሁን። አሜን። በዚሁ አያይዤ ግልጥ እንዲሆንልኝ የምፈልገው ሐሳብ አለ። የክርስቲያኑ ዓለም ወይም ደግሞ አሕዛቡ ከእስራኤል ማህበረሰብ ውጪ ያለው ማህበረሰብ በአብዛኛው ኢየሱስ ክርስቶስን ተቀብሎታል። በሱ ያምናል፣ መወለዱን ያምናል፣ በምድር ላይ 3 ዓመት ተኩል ማገልገሉን ያምናል፣ መሞቱን ያምናል፣ ከሙታን መነሳቱን ያምናል። እስራኤላውያን ለምንድን ያላመኑበት? የቱ ጋር የታጡት የተለያዩት ከእስራኤል ጋር?
የሚለው ነገር ሲጥያቄን ወላንቺ ያቀርባሉ። ኢየሱስ ጌታ ነው። እንግዲህ ከእስራኤል ውጭ ያለው ማህበረሰብ ኢየሱስን ተቀብሎታል። ቅድም እንዳነሳ ነው ኢየሱስን እስራኤላውያን እንደ ንጉስ ይጠብቁት ነበር። በዙሪያቸው ያለውን አህዛብ በሙሉ ቀጥቅጦ ወይም ደግሞ ረግጦ እነሱን ነፃ እንደሚያወጣቸው አስበው ነበር። ወይም ደግሞ በዳዊት ዙፋን ላይ ይቀመጣል ስለተባለ ያንን ሐሳብ ከንግስና ጋር ብቻ ነገር ግን በትንቢት ሲነገር ኢሳይያስ እንደተናገረው እንወደው ዘንድ ደምግባት የለውም ይላል። ኢየሱስ ጌታ ነው። ስለዚህ ኢየሱስ ክርስቶስን ያልተቀበሉበት ምክንያት ወይም ደግሞ የተጣጡበት ምክንያት የሆነው ደግሞ ኢየሱስን እንደ ንጉስ ጠበቁት። እሱ ግን እንደ መስዋዕት ሆኖ ነው የመጣው። በይስሐቅ እንደ ይስሐቅ መስዋዕት ሆኖ ኢየሱስ ክርስቶስ መጥቷል። እንግዲህ ኢየሱስ ክርስቶስን ባለመቀበላቸው ወይም ደግሞ ኢየሱስን እስራኤላውያን ሌላው ዓለም ሌላው ማህበረሰብ ኢየሱስን ሲቀበለው እስራኤላውያን ባለመቀበላቸው በጣም ብዙ ነገር አጥተዋል። በጣም የሚገርምህ ነገር በጣም ብዙ ነገር አጥተዋል። ኢየሱስ ክርስቶስ እንግዲህ እንደ ይስሐቅ መስዋዕት ነው ብለናል። እንደ ሙሴ ደግሞ ነብያቸው ነው። ማለት ነው ሙሴ እግዚአብሔር ወደ እስራኤላውያን ሲልከው በመጀመሪያ አልተቀበሉትም ነበር። በኋላ እንደገና በሁለተኛ ጊዜ መከራው ሲበዛባቸው እንደገና እግዚአብሔር ወደዛ ልኮት ሙሴን ተቀብለውታል። ስለዚህ ኢየሱስንም በመጀመሪያ የመጣ ወደ ገዛ ወገኖቹ መጣ። የገዛ ወገኖቹም አልተቀበሉትም። ለተቀበሉት ግን በስሙ ለሚያምኑት የእግዚአብሔር ልጆች ይሆኑ ዘንድ ስልጣንን ሰጣቸው። ስለዚህ እስራኤላውያን ዳግም ኢየሱስ ሲመጣ በመጨረሻ ዘመን መከራ ሲበዛባቸው ኢየሱስን ይቀበሉታል። ስለዚህ ኢየሱስ ክርስቶስን ልክ ሙሴን በሁለተኛ ጊዜ እስራኤላውያን እንደተቀበሉት ኢየሱስ ክርስቶስ በመከራ ሲበዛባቸው ኢየሱስ ዳግም ሲመጣ ኢየሱስ ክርስቶስን ይቀበሉታል ማለት ነው። ስለዚህ አሁን አልተቀበሉትም ማለት ወደፊት አይቀበሉትም ማለት አይደለም። ስለዚህ እዚህ ጋር እርግጠኛ መሆን ያለብን ነገር ኢየሱስ ክርስቶስን እስራኤላውያን ዛሬ አላመለኩትም፣ ዛሬ እንደ አምላክነቱ ወይም እንደ እግዚአብሔር ልጅነቱ አልተቀበሉትም ማለት ነገ አይቀበሉትም ማለት አይደለም። ያም ደግሞ መጽሐፍት ይናገራሉ፣ ሮሜ 9ም ይናገራል። ስለዚህ በዚህ እንደ ሙሴ ምናቸው ነው ነብያቸው ነው ኢየሱስ። አሁን ላይ ግን ይሄን ነገር አተውታል። እንደ ይስሐቅ መስዋዕት ሆኖ የመጣውን ኢየሱስን አተውታል። እንደ ሙሴ ነብያቸውን አሁን ላይ አላገኙትም። እንደ መልከጼዴቅ ደግሞ ሊቀ ካህናቸው ነው። መልከጼዴቅ ማለት የጽድቅ ንጉስ ነው። እንደገና ደግሞ የሳሌም ንጉስ ይለዋል። ስለዚህ የሳሌም ንጉስ የሚለው የሰላም ንጉስ ነው። ኢየሱስ የሰላም ንጉስ ነው። መልከጼዴቅ ሲል የጽድቅ ንጉስ ነው። ኢየሱስ ሊቀ ካህናት ነው። እንደ መልከጼዴቅ ለዘላለም ካህን ነው አለ። ስለዚህ እንደ መልከጼዴቅ ኢየሱስ ካህን ነው እና ኢየሱስ ጌታ ነው። ስለዚህ አሁን ላይ ይሄን ነገር ኢየሱስን ባለመቀበላቸው እነዚህ ነገሮች አጥተዋል። እንደ ዳዊት ልጅ አጥተውታል። ስለዚህ ኢየሱስ ጌታ ነው። እንደ ንጉስ ደግሞ እንደ ዳዊት ልጅ ይመጣል የተባለውን ኢየሱስን አሁን አላገኙትም ማለት ግን በኋላ ያገኙትም ማለት አይደለም። ኢየሱስ ክርስቶስ እንደገና ሲመጣ ኢየሱስ በእውነት አንተ አምላካችን ነው ብለው ኢየሱስ ክርስቶስን ይቀበሉታል። ስለዚህ ሁሉ ይገዙለታል ማለት ነው። ኢየሱስ ክርስቶስ ጌታ ነው። ምን ትዝ አለኝ ሮሜ ምዕራፍ 5 ቁጥር 5 ላይ ሮሜ ምዕራፍ 9:5 ላይ ያለው እነሱ እስራኤላውያን ናቸው። ልጅነት፣ ክብር፣ አባቶች፣ ነቢያት፣ የሕግም መሰጠት፣ የመቅደስም ስርዓት ከነርሱ ናቸው። ክርስቶስም በስጋ ከነርሱ መጣ፣ እሱም ለዘላለም የተባረከ አምላክ ነው ይላልና ይሄ ማለት ከነርሱ ይምጣ እንጂ ለነርሱ ብቻ አይደለም፣ ለዓለም ሁሉ ነው የመጣው ነው። እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን ሁሉ እንዲሁ ወዷል ይላል። በዚህ ላይ ያይዤ እግዚአብሔር ለዓለም ሁሉ የሰጠው ስጦታ ምንድነው? እስቲ ለብዙዎች ግልጥ እንዲሆንላቸው ለብዙዎች ይሄ ነገር እንዲገባቸው አድርጊ እስቲ። ኢየሱስ ጌታ ነው። ኢየሱስ ይባረክ። በጣም ሰው ሲጠይቀን በጣም ልባችን የሚሞቀው በጣም የምንነካበት እግዚአብሔር ለዓለም ሁሉ የሰጠው ስጦታ ኢየሱስ ነው። ሰው በጌታ ልደት ቀን ወይም በገና ተብሎ በሚከበረው ቀን ላይ ብዙ ስጦታ ይሰጣጣል። እግዚአብሔር ግን የማያልፈውን ልጁን ለኛ ሰጥቶናል። ይሄ ስጦታ ነው ልባችንን የሚያሞቀው።
ኢየሱስ ጌታ ነው። ከኢየሱስ ውጪ ሌላ እግዚአብሔር ሌላ ልጅ የለውም የሚሰጠን። ከዚህ በኋላ ለዓለም መስዋዕት አድርጎ የሚያቀርበው ሌላ መስዋዕት የሚቀርብ የለም። ለኃጢአት ስርየት ለጽድቅ የሚቀርብ ሌላ መስዋዕት የለም። እግዚአብሔር አንድ ልጁን ለዓለም ሁሉ ሰጥቷል። ዓለም ሁሉ እንዲድን እግዚአብሔር አንድ ልጁን አይደለም የሚለው መጽሐፍ አንድ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል። ይሄ ፍቅር ነው ልባችንን የሚያሞቀው። ኢየሱስ ጌታ ነው። ስለዚህ እግዚአብሔር የመጨረሻ የፍቅሩን ጥግ ያሳየው መስቀል ላይ ነው። ኢየሱስን በመስጠት ወዳቸዋለሁ ብሎ ሳይሆን ዙፋኑን ትቶ በመምጣት ክብሩን ትቶ በመምጣት ከእግዚአብሔር ጋር አለ መተካከልን መቀማት እንደሚገባ ነገር አልቆጠረም። ሁሉን ነገር ትቶ ኢየሱስ ሰው የሆነበት ዓላማ እግዚአብሔር አንድ ልጁን በመስቀል ላይ መተው ፍቅሩን መግለጡ ነው። የመጨረሻ ምንም ልንሰጥ እንችላለን። ምንም ነገር ሊመጣ ይችላል። ከዚህ ስጦታ ጋር የሚስተካከል ምንም አይነት እዚህ ዓለም ላይ ስጦታ የለም። ሁሉም ነገር ያልፋል፣ ሁሉም ነገር ያረጃል፣ ሁሉም ነገር ምድርና ሰማይ እንኳን ይጠቀለላሉ። ኢየሱስ ክርስቶስ ግን ለዘለዓለም አምላካችን ነው። ለዘለዓለም በደሙ የገዛን ጌታችን ነው። እሱ ትምክህታችን ነው። በአብ ፊት የሚቆምልን ኢየሱስ ነው። ኢየሱስ ጌታ ነው። ይሄ ለሰው ሁሉ የምንናገረው የምስራች ቃላችን ነው። እግዚአብሔር አንድ ልጁን እስኪሰጥ ድረስ ዓለሙን ወዷል። ይሄ የምስራች ነው። በዚህ በክፉ በተያዘች ዓለም ውስጥ ከዚህ በላይ ሌላ ደስታና ሌላ ስጦታ እግዚአብሔርም የለውም። ኢየሱስ ጌታ አሜን። ሃሌሉያ። ኢየሱስ የተባረከ ይሁን። አሜን። ጸጋ በብዙ ይብዛልሽ። አሜን። አንድ ሐሳብ እስቲ በዚሁ አያይዘሽ ታወሪናለሽ። ሌላኛው ጥያቄ ኢየሱስ በግርግም ሲወለድ ለዛውም ከዳዊት ከተማ ትንሽ ከተባለችው ነብዩ እንደተናገረው ትንሽ ከተባለችው ከተማ ሲወለድ በግርግም የሰማይና የምድር ጌታ ያ ሁሉ ጠቅላይ የሆነው አምላክ የሆነው እሱ በግርግም ሲወለድ ምን ሊያስተምረን ፈልጎ ለሰው ልጅ ምን ሊያስተምር ፈልጎ ዝቅ ሲል ከማርያም ሲወለድ ከአንዲት ድንግል ሲወለድ በግርግም ሲወለድ ምን ሊያስተምረን ፈልጎ? ኢየሱስ ጌታ ነው። እንግዲህ የኢየሱስ ክርስቶስን በግርግም መወለድ የመጀመሪያው ቀደም ስናነሳው እንደነበረው በማቴዎስ ወንጌል ላይ ማቴዎስ 1:1 ላይ ሲናገር ኢየሱስ ክርስቶስን የአብርሃም ልጅ የዳዊት ልጅ ብሎ ያስቀምጠዋል። ስለዚህ ማቴዎስም እንደጻፈው ማቴዎስ በግልጽ የኢየሱስ ክርስቶስን ንግስና አስቀምጦታል። ኢየሱስ ክርስቶስ ንጉስ እንደሆነ በዳዊት ዙፋን ላይ እንደሚቀመጥ መስዋዕትነቱን ደግሞ ኢየሱስ መስዋዕት እንደሆነ አብርሃምን ጠቅሶልናል። የአብርሃም ልጅ ከዛ የአብርሃም ልጅ ሲል የአብርሃም ልጅ ይስሐቅ ስለዚህ መስዋዕት ነው። ይስሐቅ ለመስዋዕትነት የቀረበ ነው። ስለዚህ ይሄንን ለማስመልክቶ ኢየሱስ ክርስቶስን ማቴዎስም እንደጻፈው በማቴዎስ ወንጌል ላይ እንደተቀመጠው ኢየሱስ ክርስቶስ ንጉስም ነው መስዋዕትም ነው። ይሄ ትክክለኛው ሐሳብ ይሄ ነው። እንግዲህ ሉቃስም እንደዚሁ እንደጻፈልን የኢየሱስ ክርስቶስን ሰውነት በደንብ በግልጽ አስቀምጦልናል። ኢየሱስ ጌታ ነው። ኢየሱስ ክርስቶስ እንደ ሰው እንደተጸነሰ 9 ወር በማርያም ማህፀን ውስጥ እንደተቀመጠ እንደ ሰው ጊዜውን ጠብቆ ሁሉ ነገር እንደ ሰው እንደተወለደ ሉቃስ በግልጽ አስቀምጦልናል። እንደተሰደደ ኢየሱስ ክርስቶስ ተሰደው ዮሴፍና ማርያም እንደወጡ ስደት እንደደረሰበት ሄሮድስ ሊያስገድል በሚፈልግበት ሰዓት ህፃኑ እንደ እናቱ ይዛው እንደተሰደደች ሉቃስ በግልጽ አስቀምጦልናል። ኢየሱስ ጌታ ነው። ስለዚህ ኢየሱስ ክርስቶስ ለሰው ኢየሱስ ያዝናል ስንል ሰማይ ተቀምጦ ያዘነልን ሳይሆን ሰው ሆኖ መጥቶ ተገልጦ የእያንዳንዳችንን ህመም የታመመልን መስቀል ላይ የሞተልን ያ ኢየሱስ የባሪያ መልክ ያዘው ኢየሱስ ሰውነቱን በደንብ ሉቃስ አስቀምጦልናል ማለት ነው። እንግዲህ ሌላኛው ወደ ማርቆስ ወንጌል እንሄዳለን። የማርቆስ ወንጌል እንግዲህ ማርቆስ እንደጻፈው አገልጋይነቱን በግልጽ አስቀምጧል። ኢየሱስ ክርስቶስም ያገለግላቸው ነበረ ይላል። ስለዚህ ኢየሱስ ክርስቶስ ያገለግላቸው ነበር፣ ያስተምራቸው ነበረ። ኢየሱስ ክርስቶስ
ለአገልግሎት ይወጣ ነበር፣ ይወርድ ነበር፣ በተለያዩ ስፍራዎች ይገኝ ነበር። ስለዚህ ኢየሱስ አገልጋይነቱን በደንብ ማርቆስ ጽፎልናል። ኢየሱስ ጌታ ነው። ኢየሱስ ክርስቶስ ያስተምራቸው ነበር። ኢየሱስ ጌታ ነው። ወደ ዮሐንስ ወንጌል ስንሄድ ዮሐንስ ወንጌል በግልጽ ኢየሱስ ክርስቶስን ሕያውነቱንና ልጅነቱን ወይም አምላክነቱን በግልጽ አስቀምጦልናል። ኢየሱስ ጌታ ነው። በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ራሱ ያ ቃል እግዚአብሔር ነበር በማለት ሕያውነቱን አምላክነቱን ዮሐንስ በደንብ በግልጽ አስቀምጦልናል ማለት ነው። ኢየሱስ ጌታ ነው። ኢየሱስ እንግዲህ ለምን በግርግም ተወለደ በሚለው ሐሳብ ውስጥ የፊልጵስዩስ መጽሐፍን አውጥተን ብናነብ በጣም ደስ ይለኛል። ፊልጵስዩስ ምዕራፍ 2 ከቁጥር 5 ጀምሮ ያለውን ቃል እናነባለን። ኢየሱስ በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሁን። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይኸውም የመስቀል ሞት እንኳ የታዘዘ ሆነ። ኢየሱስ ጌታ ነው። ስለዚህ ይሄ ቃል ምን ይላል? ኢየሱስ ክርስቶስ በግርግም መወለዱ ትሕትናውን ያሳያል። እኔ ትሁት ነኝ ይላል ኢየሱስ በተለያዩ ቦታዎች ላይ እኔ በልቤ ትሁት ነኝ የሚል ሐሳብ አለ። እናንተም ትሁታን ሁኑ የሚልም ትእዛዝ አለው። ኢየሱስ ክርስቶስ ለምን በግርግም ተወለደ የሚለው ኢየሱስ ክርስቶስ ዝቅ ብሎ ነው የመጣው። ኢየሱስ ክርስቶስ በግርግም መወለዱ ዝቅ ብሎ ነው ኢየሱስ የመጣው። ኢየሱስ ጌታ ነው። ስለዚህ ኢየሱስ ትሁት ነው። ኢየሱስ ትሁት ነው፣ ዝቅ ብሎ ነው የመጣው። እንደ መስዋዕት ነው የመጣው። ኢየሱስ ክርስቶስ መስዋዕት ለመሆን ነው የመጣው። ኢየሱስ ጌታ ነው። ስለዚህ በግርግም ለምን ተወለደ ለሚለው ኢየሱስ ክርስቶስ ትሁት ነው። ኢየሱስ ክርስቶስ እኔ ትሁት ነኝ ብሎ ተናግሯል። ኢየሱስ ጌታ ነው። ስለዚህ ትሕትናውን ያሳያል። ለመስዋዕት እንደመጣም ደግሞ ያሳያል። እንወደው ዘንድ ደም ግባት የለውም ማለት ኢሳይያስ 53 ሲናገር። ስለዚህ ይሄ ምንን ያሳየናል ካላችሁ ኢየሱስ ክርስቶስ ትሁት ነው፣ መስዋዕት ነው። ኢየሱስ ክርስቶስ ጌታ ነው። አሜን። ስሙ የተባረከ ይሁን። አሜን። አራቱ ወንጌላት የምትናገሪባቸው መንገዶች በጣም የሚገርም ሐሳብ ነው። በአራቱም ወንጌላት ውስጥ ኢየሱስ ክርስቶስ ተሰብኳል። አራቱም ወንጌላት ለአንድ ዓላማ አንዱን ጌታ በአንድ ዓላማ ገልጠውታል። አራቱም ወንጌላት እንደሞተ አሳይተውናል። ከመጥምቁ ዮሐንስ አይደለም የጀመረው የኢየሱስ ክርስቶስ መምጣት። ዮሐንስ ቃል ነበር ከሚለው ከዘላለም በፊት አይደለም የጀመረው አይደለ? ማርቆስም ከመጥምቁ ዮሐንስ ነው የሚጀምረውና ሁለቱ ወንጌላት ደግሞ ከውልደቱ ይጀምራሉ። አመጣጡ ከዳዊት ዘር መወለዱን ከአብርሃም ዘር መምጣቱ የእግዚአብሔር ልጅ መሆኑን ማቴዎስ ይዘግብልናል። አራቱ ወንጌላት በአንድ ዓላማ ላይ የሚስማሙት መወለዱ፣ መሞቱ ላይ እንደ ሰው መመላለሱ ላይ። ስለዚህ ትልቅ ትሕትናና ትዕግስትን የምናየውና የጌታ የኢየሱስ ክርስቶስ ስም የተባረከ ይሁን። አሜን። የመጨረሻ እስቲ በዚህ ቀን የምታስተላልፊው መልእክት ምንድን ነው? ኢየሱስ ጌታ ነው። ማስተላልፈው መልእክት የምናከብረው ቀን ሳይሆን የምናከብረው ጌታ ነው የተሰጠን። የእግዚአብሔር ዓላማ በሰው ልጆች ላይ የሰው ልጆች ሁሉ እውነቱን ወደ ማወቅ እንዲድኑና እውነቱን ወደ ማወቅ እንዲደርሱ ነው። ኢየሱስ ጌታ ነው። ስለዚህ የእግዚአብሔር ዓላማ በአሁኑ ሰዓት ላይ በእናንተ ህይወት ላይ የእግዚአብሔር ዓላማ ምንድነው ካላችሁ የእግዚአብሔር ዓላማ እግዚአብሔር ወዶና ፈቅዶ መስቀል ላይ የሰጠውን ልጁን እርሱን እንድታከብሩ ነው። ኢየሱስ ጌታ ነው። ስለዚህ ልናከብረው የተሰጠን ቀን ሳይሆን ልናከብረው የተሰጠን ጌታ አለ። ኢየሱስ እርሱ ጌታ ነው። ስለዚህ ኢየሱስ ክርስቶስን ኑሩት፣ ኢየሱስ ክርስቶስን ግለጡት። የእግዚአብሔር ዓላማ እንድትድኑና እውነቱን ወደ ማወቅ እንድትደርሱ ነው። ክርስቶስ በእናንተ ህይወት ላይ እንዲገለጥ። ስለዚህ የዛሬው የመጨረሻው መልእክቴ የተሰጠን ቀን የምናከብረው ቀን ሳይሆን የምናከብረው ጌታ ተሰጥቶናል። ኢየሱስ ክርስቶስ ጌታ ነው። ወዳችኋለሁ። ተባረኩ። አሜን። ኢየሱስ ክርስቶስ ጌታ ነው። ቅዱሳን እንደተመለከታችሁት ብዙ ነገር እንደተማራችሁ ተስፋ እናደርጋለን። ይህንን መልእክት ለብዙዎች ሼር አድርጉላቸው። ጥያቄ ካላችሁ በኮመንት ላይ አስቀምጡልን። በእነዛ ጥያቄዎች ደግሞ ሌላ ጊዜ እንገናኛለን። ይሄ ሚዲያ መንፈሳዊ ነገር የምንማርበት፣ ስለ መጽሐፍ ቅዱስ ብዙ ነገር የምንይዝበት እና ኢየሱስ ክርስቶስን በህይወታችን የምንስልበት ነው።
ሁላችንም የእግዚአብሔር ልጅ በማመንና በማወቅ ሙሉ ሰው ለመሆን እንደግ ይላል የእግዚአብሔር ቃል። ይህንን ቃል በልባችሁ ያዙት። ኢየሱስ ክርስቶስ ጌታ ነው። ተባረኩልኝ። በኢየሱስ ያው ስም ሻሎም።